አምራን እንግዲህ ትልቅ ሚስጥር ተብሎ የተደበቀውን ከናሆም አፈንድተዋለች ማለት ነው። እሷም ማለች ከቤቱ ትንሽ ሚስጥር የተባለውን ነው ዛሬ የተናገርኩት። ነገሮች ሁሉ የተስተካከሉ እና እኔ እንዳሰብኩት ካልሆነ ከቤቱ ትልቅ ሚስጥር የተባለውን አሁንም አፈነደዋለሁ ብላ አለች። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ትብብራችሁን ጠይቃለሁ ማለት ነው። እንግዲህ አምራን ወይዘሮ ዝናሽን የልጅ ገዳይ ናት ብላ ከልጇ ናሆም ጋር ጣልታት ብዙ ነገር ሆኖ ነበረ። ናሆም ግን ዶክተሩን አግኝቶ ሲያናግረው ከመጀመሪያውም ወደ እኔ ክሊኒክ ስትመጣ ነፍሰ ጡር አልነበረችም፣ በብር አታልለኝ ነው ይህን ነገር ልሰራ የተገደድኩት ብሎ ቃሉን ሰጥቷል። እጅግ በጣም ተናዶ ናሆምም ወደ አምራን ይደውላል። አምራን ናሆም ከመደወሉ በፊት ወደ ቤት መጥታ ነገራቶችን ሁሉ ቀይራቸው ነበረ። ወደ ቤት ስትመጣ ኤሚና ወይዘሮ ዝናሽ ምን ልትሰሪ ነው ወደዚህ ቤት የመጣሽው ሲሏት እየተመጻደቀች ምን ነው የቤታችሁ እኮ የልጃችሁ ሚስት ነኝ አለች። እናቴን እንደዚህ ልትገለምጫትና ልትናገሪያት አትችልም ብላ ኤሚ ስትነሳ ገፍትራ ሶፋ ላይ ጣለቻት። ወይዘሮ ዝናሽም እባክሽ ተነጋግረን የጨረስን መስሎኝ፣ ስለዚህ እኔና አንቺን የሚያገናኘን ነገር የለም፣ ከቤታችን ቀስ ብለሽ ውጪ ስትላት በጭራሽ ልወጣ አልችልም፣ እንደውም ውዱ ባለቤቴን እጠብቀውና የቤቱ ሚስጥር ተብሎ የተባለውን ነገር እነግረዋለሁኝ እያለች አለች። ይህንን ያደረግሽ ጊዜ የመጨረሻሽ ነው አለቻት ወይዘሮ ዝናሽ። በዚህ እየተጫጫሁ እያለ እንደውም ሻወር ልውሰድና በረድ ብዬ ልጠብቀው እያለች እየተጫጫሁ እያለ አቶ ለይኩን መጡ። አቶ ለይኩን ምንድን ነው የምትጫጫሁት? ቤቱን ስነ ስርዓት አሳጣችሁት እኮ እያለ ነበረ። ከዛ አንድ ስልክ ሲደወል ኦ ማን እንደደወለ እዩማ ውዱ ባለቤት የደወለ አለች። ከዛ በኋላ ስልኩን ካነሳች በኋላ ወይዬ እኔ ፍቅር እንዴት ነህ አለችው። ከዛ የሚሰማው ድምፅ እነሱ ስለማይሰሙት እሱ ግን እሳት ለብሶ እሳት ጎርሶ ነበረ። የት ነሽ ሲላት እቤት ነኝ። እኛ ቤት አላት። አዎ እኛ ቤት አለችው። ከዛ በቃ መጣው ጠብቅኛልና ውዱ ባለቤቴ ሊመጣልኝ ነው፣ ከቤቱ የተደበቀው ሚስጥር አንዱን እነግረዋለሁ አለችው። ከዛ ናሆም በሩን ከፍቶ ገብቶ አንገቷን አነቃት። አንቺ ሌባ፣ አንቺ ቀጣፊ እያለ ሲላት ወይዘሮ ዝናሽና ኤሚም በእጅ ሰበብ ትሆናለች እቺ ልጅ ልቀቃት አሉት። ከዛ እሱን ገፍትረው ወደዛ ሲወስዱት እንዴት ታደርግኛለሽ? እንዴት ትሸውጅኛለሽ? እያለ ይናገር ጀመር። እሷም ማለች ምንድነው የሸወድኩ? ውሸታም ነሽ ስል ኧረ እባክህ እኔ ነኝ ውሸታም እያለች ማለት ጀመረች። ከዛ መጨረሻውን ዶክተሩ ጋር ሂጄ ነበርና ነፍሰ ጡር አልነበርሽም ወደ ዶክተሩ ስትሄጂ ሲላት ደነገጠች አለች። ሻወር ስወስድ ወድቄ የወረደው መጀመሪያ ላይ ነበረ። ያንን ብነግር ደግሞ ልታገባኝ አትችልም ነበር፣ ነፍሰ ጡር ስለሆንኩ ነበር ልታገባኝ ያልከው አለችው። እሱም አለ እሺ ይሁን ብለን እንሰብና አለ እናቴን ግን ያንን ያህል ውንጀላ የወነጀልሻት ከእናቴ ጋር ያጣለሽብኝ ምክንያት ይህ ሊሆን አይችልም። እንዴት ታደርጊያለሽ? ዋሽተሽኛል አምራን አላት። እሷም ማለች በእርግጥ ይቅርታ ዋሽቻለሁ፣ ግን ምንም አማራጭ ስላልነበረኝ ነው እያለች የውሸት አብዛዋን ማንባት ጀመረች። ኤሚም ወንድሜ እንዲህ እንዳታምነት፣ ይቺ ውሸታምነት ያዞን በሆነ አሁንም እያነባች ነው አለችው። ከዛ እጅግ በጣም ተናዶ ስለነበረ የዚህ የቤት ሚስጥርን ራስህ ሁሉም ቤተሰቡ ውሸታም ናቸው አለች። አቶ ለይኩን በጣም ጮሁና ውጭ አሏት። እሷ ደግሞ አንድ ሚስጥር ሳልነግረው አልሄድም አለች። ሁሉም ደነገጡ፣ ተያዩ። ምክንያቱም ትነግረዋለች ብለው ያሰቡት የናሆም የቤቱ ልጅ አለመሆኑን ብቻ ነበረ ሁላቸውም ያሰቡት። ከዛ በኋላ እሷም ማለች ዳግም ወንድምህ ነው፣ እናትህ ከሌላ ወንድ ጋር ባልጋ የወለደችው ነው ብላ ተናገረች። እሱም ምን አለ? ደነገጠ። አቶ ለይኩንም ባለጌ ነሽ፣ እሺ ውጪ ከዚህ ቤት አሏት። መጀመሪያ ላይ ግን ቃል አስገብታው ነበረ። አንድ ሚስጥር ከነገርኩ ትታረቀኛለህ ወይ ብላ ቃል አስገብታው ነበር። ቤተሰቦችህ የደበቁህ ሚስጥር ከነገርኩህ እንደምትታረቀኝ ቃል ግባልኝ ስትለው ቃል ገብቶላት ስለነበረ ከነገረችው በኋላ የኔ ፍቅር
ቃል ገብተህልኝ እኮ ነበረ ቤተሰቡ የደበቁት ሚስጥር ከነገርኩህ እንደምትታረቀኝና ይቅር እንደምትለኝ ቃል ገብተህልኝ ነበር አለችው። እባክሽ አትንኪኝ አለ። ከዛ በኋላ በቃ አቶ ሌኩን ውጭ ሲሏት ናሆምን ለመሳም ወደ ናሆም ሄደች። ናሆም በእጇን መናጨቃትና ወጣች። ስልክህን እጠብቃለሁኝ የዚህ አንተ ካልታረከኝና ቤተሰቦች ይሄን እንዲታደርግ ካላደረጉ የቤቱ ትልቅ ሚስጥር የሚባለውን ነገር እዘረግፈዋለሁ አለች። ከዛ አምራን ሄደች። እሱም እጅግ በጣም ተናዶ ከቤት ወጣና መጠጣት ጀመረ። እየጠጣ እያለ ናሆም እየጠጣ እያለ ያደረገው ነገር ሁሉ ትዝ አለው። ናሆምን ዳጊን የደበደበው ከስራም ቢሆን ትባረራለህ እያለ ሲመጻደቅበት የነበረ ሁሉ ትዝ አለው። ዳጊ ግን ወደ ኑሃሜ ቤት ሂዶ ቡና እያፈላችለት የአንድ ነገር የተደበቀ ነገር ናሆም እንደሚያሳዝነውና ቤተሰቦቹ እጅግ በድለውታል፣ ማንም ሰው ከዛ ከቤት የሚወደው የለም እያለ እያለቀሰ ሲነግራት ነበረ። በስተመጨረሻም እንግዲህ ስልኩ ሲጠራ ናሆም ነው የደወለው። ወይ ናሆም ደወል አለ። ስልኩን ሲያነሳው ወንድሜ አለው። በሰማው ነገር ግራ ተጋባ። ወንድሜ ነው ያልከው? አዎ ወንድሜ። ከዛ እየጠጣ መሆኑን ተረዳውና ነገራቶችን የሰማ ስለመሰለው ወዳለበት ና እፈልግሃለሁ ሲለው እንግዲህ ኑሃሜን አላት እየጠራኝ ስለሆነ መሄድ አለብኝ አላት። ኑሃሜን ማለች ካንተ ይብለጥ እኔም አስፈልገዋለሁ ተከትዬ እሄዳለሁ አለች። ከዛ ተያይዘው ሲሄዱ እየጠጣ ነበር ያገኙት። ሁሉንም እንዴት እንዲህ ታደርጋለህ አለው። ወንድሜ ይቅር በለኝ አንተ እኔ ወንድም መሆንህን ሳላቅ ብዙ ነገር በድዬሃለሁ አለው። እሱም ማለት እኔ ባንተ ምንም ቂም የለኝም። ኑሃሜን ማለች እባክህ ይበቃሃል፣ አንቺ ነሽ ለዚህ ሁሉ የዳረግሽኝ። ገጠር እንደነበርን ሰላም ያለው ህይወት እየኖርኩኝ አሁን ግን ወደዚህ ይዘሽ መተሽ ህይወቴን ሁሉ በጠበጥሽው አላት። አምራን ስለሰራችበትም ነገር ነገራቸው። ዶክተሩ ጋር ሂጄ ነፍሰ ጡር እንዳልነበረች እና ሁሉን ነገር አጣራሁኝ ስል ሁሉም ደነገጡ። ምን ብላ ደነገጠች? ኑሃሜን ሳትቀርም። ከዛ ይቺ ሴት ለአንተ እንደማትሆንህ ድሮም ነግሬህ ነበር እያሉ ከዛ በኋላ ና ወደ ቤት እንሄድ ሲለው መሄድ እንደማይፈልግና እዛ ቤት ተመልሶ መግባት እንደማይፈልግ ነገረው። ኑሃሜን አለች ወደ እኛ ቤት እንሄድ አለችው። በጭራሽ ወደ እናንተ ቤት ሊሄድ አይችልም። እኔ ወደ ቤት መልሼ ሁሉን ነገር ማስተካከል እፈልጋለሁ አላት። በጭራሽ አለ ናሆም። ከዛ ወደ ኑሃሜ ቤት ወሰዱትና እኔና እሱ እዚህ እንተኛለን፣ አንቺ ወደ መኝታ ክፍልሽ ተኚ የተባባሉ ሲጨቃጨቁ በመጨረሻ አሸንፋ ወደ መኝታ ክላስ ወሰደችው። መኝታ ክፍል ወስደው እሱ ተኝቶ እየቀባዣዠረ ነበር። የሚያወራው ስለ አምራን ነበር። ዛሬም ስለ አምራን ታወራለህ እያለች እሷን ብቻዋን ማውራት ጀመረች። እሱም ይቺ ውሸታም እያለ ነበረ ሲል ነበረው። በስተመጨረሻ ዳግም አሁን ምን እያረጉ ይሆን እያለ ራሱን ቢዚ አድርጎ ነበር። ወደ ኑሃሜ ክፍልና ወደ እሱ አሉበት ክፍል ሲሄድ ኑሃሜ ስስመው አየ። እጅግ ተናደደና ከዛ በኋላ ካለበሰችው በኋላ ወደ ዳጊ ብርድ ልብስ ይዛለ ስትመጣ ዳጊ ግን ተናዶ ነበረ። ስስሜው አይቼሽ ነበር አላት። እንዴ ተደብቀህ እያየህን ነበር ወይ ብላ ተቆጣች። አይ ወደ መጸዳጃ ቤት ሲሄድ ነው አላት። መጸዳጃ ቤቱ በዛ ሳይሆን በዚህ ነው፣ ምን እየሰራ ነው ስትለው እኔ አንቺን መጥላትና መራቅ አልቻልኩም፣ ይሄ ስሜት የመቼ ነው ስትለው በጣም ቆይቶ የቆየ ስሜት ነው፣ አንቺን ማውጣት አልቻልኩም ከልቤ ሲላት እኔ ልክ ናሆምን ማውጣት እንዳልቻልኩኝ አለችው። በስተመጨረሻም እጅግ በጣም ተናደደ። አምራን እንግዲህ አሁንም ቢሆን ሴራዋን ለመጎንጎን ትናላለችም። ወደ ወይዘሮ ዝናሽ ወደ አምራን ሂዳ ሁሉን ነገር እንድትተውና መስተካከል ያለበት ነገር ሁሉ እንደሚስተካከል ብትነግራትም አሁንም ፈቃደኛ አይደለችም። አምራን ለምን ይህን መኪና አልመለሽም? ነገሩ አንድ በአንድ ሁሉን ነገር ትመልሻለሽ አለቻት። ቀስ በቀስ የምትፈልጊውን ነገር መናገር ትችያለሽ። ልጄን ናሆምን እንደሆነ ልታገኙ አትችይም። አንቺ ከዛሬ ጀምሮ እኛም ቤተሰብ የምትመጥኘው አይመስለኝም እያለች እንግዲህ እየተናገረቻት ነበረ። ወይዘሮ ዝናሽ በሙሉ ልብነት ነው ስትናገር የነበረው። እሷ ግን
ጭራሽ ፍራቻ እንኳ የላትም። አሁንም ቢሆን የቤቱ ትልቅ ሚስጥር የተባለውን ለናሆም ልትነግረው ተዘጋጅታ